በዛሬ ቪዲዮ ላይ አብዛኛው ሰው ከእቅዱ የማይደርስበት በጣም ትልቁ ችግር ምን እንደሆኑ በረንብ አድርጌ አብራራላችኋለሁ። ናው ቅድም የነገርኳችሁ ምናልባት ከናንተ ጋር ሪሌት ካደረገ ማለትም በቃ እኔኮ ሌዚ ነኝ፣ እኔኮ ምንም ኮንሲስተንሲ የለኝም፣ እኔኮ እንደዚህ ነገር አይሳካልኝም፣ እኔኮ አቅዳለሁ ነገር ግን ያ ነገር ተሳክቶልኝ አያውቅም ብላችሁ ብዙ አይነት ነገሮችን የምትደረድሩ ከሆነ እነዚህን ሶስት ነገሮች በስነ ስርዓት ማድረግ ስላቃታችሁ ነው እንጂ ሌዚ ሆናችሁ ወይም ደግሞ ኢንኮንሲስተንት ሆናችሁ ወይም ደግሞ የምርም ግራ ስለገባችሁ አይደለም። የምሬ ነው። አንዳንድ ጊዜ በረንብ አርጋችሁ ችግሮቻችሁን ካያችሁ መልሱ እዛው ፊት ለፊት አለ። ታዲያ እነዚህ ሶስት ነገሮች ምንድናቸው? ጊዜ፣ ኃይል እንዲሁም ደግሞ ትኩረት ናቸው። ወይ ደግሞ በእንግሊዘኛው ታይም፣ ኢነርጂ and then attention የምንላቸው ናቸው። እነዚህ ሶስት ነገሮች በስነ ስርዓት ህይወታችሁ ላይ አፕላይ ማድረግ ከከበዳችሁ እውነት ነው ህይወታችሁ በጣም ቢዚ ነው፣ ነገር ግን አንድ ጠብ የሚል ነገር የለም። እውነት ነው ሌት ተቀን በረንብ አርጋችሁ ትለፋላችሁ፣ ስራችሁ ላይ በጣም ትተጋላችሁ፣ ነገር ግን ገንዘብ የለም። ስኬጁላችሁን ብንመለከት ከሰኞ እስከ ሰኞ ከጠዋት እስከ ጠዋት እንዳለ ቡክድ ናችሁ፣ ነገር ግን አንድም ቀን ፕሮዳክቲቭ የሆነ ስራ ሰርታችሁ አታውቁም። ስለዚህ በዛሬ ቪዲዮ ላይ እነዚህን ሶስት ነገሮች በረንብ አድርገን እናወራበታለን። ይህን ነገር ደግሞ የምላችሁ ለምንድነው አብዛኛው ሰው ከግቡ እንዳይደርስ የሚያደርገው ነገር ወይም ደግሞ አሁን ካለው ህይወት ትልቅ ደረጃ እንዳይመኝ ከሚያደርጋቸው ነገሮች መካከል አንዱ ብዙ አይነት ምክንያትን ስለሚደረድር ነው። ለምሳሌ አሁን እንደኔ ለምን ፕሮዳክቲቭ አትሆኑ? ለምንድነው ኪሳችሁ ላይ ገንዘብ የሌለው? ለምንድነው ጊዜያችሁን ማኔጅ ማድረግ የከበዳችሁ? ለምንድነው ትምህርታችሁ ላይ ኤ ማምጣት የከበዳችሁ? ለምንድነው በስነ ስርዓት ነገሮችን የማታደርጉት ካልን እውነቱን ለመናገር ማአት ምክንያት ልትሰጡኝ ትችላላችሁ። ለምንድነው እንደዚህ ብዬ እየነገርኳችሁ ያላችሁት? ኦፍ ኮርስ ማናችንም ብንሆን ሀብታም መሆን አንጠላም፣ ማናችንም ብንሆን ፕሮዳክቲቭ መሆንን አንጠላም። የተለያዩ ነገሮች አሉ ራይት። ግን ችግሩ ምንድነው? ደን ኮምፕሌን ብታደርጉ ምን ይጠቅማችኋል ነው? ያስ ኦፍ ኮርስ እሺ ገንዘብ የላችሁም ደን ዋት? ስለዚህ እቅዳችሁን አታሳኩም፣ መድረስ የምትፈልጉበት ቦታ ይቅር። ታዲያ አሁን ያላችሁ ችግር እውነት ከምትፈልጉት ነገር ያን ያህል ይበልጣል ላይክ አክሽን ላለመውሰድ። ስለዚህ ታዲያ ያለን ነገር ምንድነው? እጃችን ላይ ያለው ነገር ማለትም ጋድ ጊቨን ጊፍታችን ምንድነው? ሶ ያንን ነገር ተጠቅመን ምናልባት ጊዜያችን ወደ ገንዘብ ሊሆን ይችላል፣ አቴንሽናችን ወደ ገንዘብ ሊሆን ይችላል፣ ኢቭን ኢነርጂያችን ወደ ገንዘብ እንዴት መለወጥ እንዳለባችሁ እናወራለን። ሶ well actually ዛሬ ቪዲዮ ስለ ገንዘብ አይደለም፣ just overall ላይፋችሁ ላይ ለውጥ ማውጣት ከፈለጋችሁ የሚለው ነው። እሺ ስለ ገንዘብ ትንሽ አተኩር ያወራውበት ምክንያት ምንድነው? እኔ ያንን ስለማድረግ ነው። ጊዜን በገንዘብ ትሬድ አደርጋለሁ፣ አቴንሽን በገንዘብ ትሬድ አደርጋለሁ፣ እንዲሁም ደግሞ ኢነርጂን በገንዘብ ትሬድ አደርጋለሁ። and ምናልባት ወደፊት እነዚህ ነገሮች ማወቅ ከፈለጋችሁ just comment section ላይ ሳውቁኝና ለብቻው ቪዲዮ ሰራበታለሁ። እሺ ሶ የመጀመሪያውን እስቲ እናውራ። ጊዜ ነው። ሁላችንም እግዚአብሔር ሳያዳላ የሰጠን ነገር ቢኖር ምንድነው? ለሁላችንም 24 ሰዓት ሰጥቶናል። ስለዚህ እናንተ ጋር ያለው 24 ሰዓት እንግዲህ ቢልጌት ጋርም 24 ሰዓት ነው ያለው፣ እኔ ጋር ያለው 24 ሰዓት ማናችንም ጋር ቢሆን 24 ሰዓት ነው ያለው። ታዲያ የኛና የነሱ ልዩነቱ ምንድነው ካልን ጊዜያችንን እንዴት መጠቀም እንዳለብን እናውቃለን። እስቲ እናንተ ልጠይቃችሁ፣ ጊዜያችሁ እንዴት ነው የምታሳልፉት? ጠዋት ከእንቅልፋችሁ ስትነሱ ምን እያደረጋችሁ ነው የምታሳልፉት? ኦር ዘ ሞመንት ከእንቅልፋችሁ እንደተነሳችሁ ከፈጣሪ ጋር ትገናኛላችሁ፣ ለራሳችሁ ጊዜ ታሳልፋላችሁ፣ ወይንስ ኢሚዲየትሊ ሶሻል ሚዲያ ላይ ሄዳችሁ እንዳለ ቀናችሁን ሩውን ታረጋላችሁ? እሱን ብቻ አይደለም መስሪያ ቤት ከገባችሁ በኋላ ምን ታረጋላችሁ? ኦር ተውትና ምናልባት እቤት የምትሉ ከሆነ የምርም ጊዜያችሁን እስቲ እንዴት ነው የምታጠፉት? እስቲ ላይክ ኦዲት እናድርገው ነው። በርግጥ ስለ ኦዲቲንግ ማወቅ ከፈለጋችሁ ኦሬዲ ቪዲዮ ሰርቼበታለሁ፣ ሜቢ እዚህ ጋር ታች አደርጋለሁ ኦር ታች ዲስክሪፕሽን ላይ ሄዳችሁ ማየት ትችላላችሁ። but really የምርም እስቲ ጠጠር ያለ ጥያቄ ዛሬ እንጠያየቅ። ጊዜያችሁን እንዴት ነው የምታሳልፉት? እንዴት ነው ከጓደኞቻችሁ ጋር ጊዜያችሁን የምታሳልፉት? ኢቭን በአንድ ቀን ስለራሳችሁ ጊዜ ታሳልፋላችሁ ራሳችሁን ማኔጅ በማድረግ? እሺ ሜቢ አንድ ቀን ብዙ ሊሆን ይችላል፣ but በሳምንት አንድ ጊዜ እስቲ ኦዲት አድርጋችሁ ታውቃላችሁ ጊዜያችሁን? ዛሬ እንዴት አድርጌን ያሳለፍኩት ጊዜን፣ ሳምንቴ እንዴት ነበረ፣ አብዛኛውን ጊዜ ምን ሳደርግ ነው ያቃጠልኩት? ምክንያቱም ያለን ጊዜ አሁን ላይ በተለይ ወጣት ከሆናችሁ ምንም ላይ መስላችሁ ይችላል። እንደሱም ብቻ አይደለም the moment ረፍት ስታገኙ አይምሯችሁ ላይ የሚመጣው ነገር ጓደኛ ጋር እንትን ጋር ክለብ ምናምን ነገር ሊሆን ይችላል። but really ጊዜ እጅግ በጣም አስፈሪ ነገር ነው። ማለትም ሳታውቁት እንደዚሁ ዲስፕሊን ሊያደርግ ይችላል። ስለዚህ ጊዜያችሁን እንዴት ነው የምታሳልፉት? ብልጥ ከሆናችሁ ጊዜያችሁን actually የምትፈልጉትን ህይወት ቢውል እንድታደርጉ ማድረግ እንደምትችሉ ታውቃላችሁ። እና ብልጥ ከሆናችሁ ታይማችሁን ኢቭን ወደ ገንዘብ ከረንሲ መለወጥም እንደምትችሉ ታውቃላችሁ። እውነት ነው ይሄ ነገር ከናንተ የተደበቀ አይደለም ታውቃላችሁ። ነገር ግን የምርም ያ ነገር እንዴት ማድረግ እንዳለባችሁ ታውቃላችሁ። እሺ ምናልባት ከከበዳችሁ ልንገራችሁ እንበልና እኔ ጊዜን እኔ መድረስ የምፈልግበት ቦታ ለመድረስ እጠቀምበታለሁ ካልኩኝ ደን ጊዜ እንዴት ነው ማሳለፍ ያለብኝ? ወል ሁሉ ጊዜ የማደርገው ነገር ምንድነው? ከእንቅልፌ እንደተነሳው ሜዲቴት አደርጋለሁ፣ ማኒፌስት አደርጋለሁ፣ ጆርናል አደርጋለሁ። በተቻለ መጠን አይምሮዬን ሪፕሮግራም አደርጋለሁ ለምፈልገው ላይፍ። ያ ነገር ደግሞ ኦሬዲ ሰርቶልኛል። አሁን ኢንቪት ተመልከቱት። የምሬ ነው። ባለፈው ቱር አሳይቻችኋለሁ።
እውነቱን ለመናገር ምናልባት ፐርሰናሊ የምታውቁኝ ሰዎች ከሆናችሁና ታሪኬን የምታውቁ ከሆነ እንደዚህ አይነት ቤት ውስጥ ለመኖር የሚገባኝ አይነት ሰው አልነበርኩ። ማለት ሊትራሊ ምንም አይነት ገንዘብም ቢሆን አይምሮም ቢሆን ላይክ ምንም አይነት ነገር የለኝም ኤኒቲንግ ብታስቡ ማለት ነው። ነገር ግን አሁን ያለኝ ነገር የምርም ማኒፌስት አድርጌው ነው፣ የምርም ዴ ነው ጸልዬበት ነው፣ የምርም አይ ፑት ኢን ዘ ወርክ እና በተቻለ መጠን ኢቭን ግቢ ያለው የምፈልገው ነገር ስፔሲፊክሊ አውቃለሁ። ብቻዬን መኖር እንደምፈልግ ኤግዛክትሊ አውቃለሁ ከማግባቴ በፊት እና again like ብቻዬን መኖር እንደምፈልግ ኤግዛክትሊ አውቃለሁ። ድመት እንደሚኖረኝ ኤግዛክትሊ ያውቅ ነበር እና ምን አይነት ቤት ራሱ እንደምፈልግ ፎቅ ላይ እንዲሁም እሱ ብቻ አይደለም ኢቭን ፀሐይ ስትወጣ ራሱ መኝታ ቤቴ እንዲገባ like each and everything clearly አቅ ነበር። ስለዚህ ይሄን ነገር ከመቀበሌ በፊት ጊዜ እንደነበር ማሳልፈው በተቻለኝ መጠን እዚህ ደረጃ የደረሱ ሰዎች ካሉ የእነሱን ስቶሪ አጠናለሁ፣ መጽሐፍ አነባለሁ። I used to consume content about how to reprogram your mind ምክንያቱም የምናስበውን ነገር ነው የምንሆነው፣ የምንናገረውን ነገር ነው ሪያሊቲያችን የሚሆነው። ስለዚህ I knew at that time ላይ ገንዘብ የለኝም፣ ጓደኛ የለኝም። ስለዚህ ምን ማድረግ እችላለሁ? I can actually manifest this as if already happen እንዳደረገ። እሱም ብቻ ደግሞ ሳይሆን even ስጸልይ as if already እንደተቀበልኩት አድርጌ ነበር የምጸልየው። ስለዚህ ልላችሁ የፈለኩት ነገር ምንድነው? ጊዜን አልባሌ ቦታ ላይ አላሳልፍም። I've never been to a club and I've never been to እንደዚህ አይነት ጫጫታ ጋጋት ያለበት ፓርቲ። የስ ከጓደኞቼ ጋር ልወጣ እችላለሁ፣ ግን በጣም ማይንድፉል ነበርኩኝ። ማለትም ላይክ በሳምንት ውስጥ እንበልና 5 ቀን 6 ቀን ራሴ ላይ ፎከስ አድርጌ እሰራለሁ and maybe 2 ቀን 1 ቀን ደግሞ just enjoy አደርጋለሁ። ስለዚህ እናንተ ብትሆኑ የምሬ ነው የምላችሁ ኮምፕሌን አታድርጉ። ላይ ገንዘብ የለኝም ኦር ጊዜ የለኝም ካላችሁ ሲምፕሊ ያላችሁ ነገር ምንድነው ያ ነገር ለኔ ፕራዮሪቲ አይደለም ማለት ነው። ለምሳሌ አሁን እኔ ከሰዎች ጋር ሚቲንግ ሲዝ ወይም ደግሞ ቀጠሮ ሲዝ አይመቸኝም ካሉ ኦኬ then that's not your priority ማለት ኢማጂን አድርጉ 24 ሰዓት ያላችሁ 26 ሰዓት ቢሰጣችሁ ህይወታችሁ የተለየ ይመስላችኋል? Absolutely not. You will find a way even ያችን 6 ሰዓት እንዴት አድርጌ ዌስት ማድረግ አለብኝ ብላችሁ ሜቢ ትተኛላችሁ or maybe ቲክቶክ እያያችሁ ጊዜያችሁን ታሳልፉ ትችላላችሁ። ስለዚህ please wake up እና ያላችሁን ጊዜ የምር መጠቀም አለባችሁ። ማናችንም ሰክሰስፉል የሆኑ ሰዎችን ብትመለከቱ like ከመሬት ተነስተው ለነሱ እግዚአብሔር ቆይ 24 ሰዓት ነው ለእናንተ 32 ላድርግላችሁ ብሎ አይደለም። You have to be mindful እና ያላችሁን ነገር properly መጠቀም አለባችሁ። and ጊዜ ደግሞ አስፈሪ ነው ስላችሁ I mean like የምር እንዴት ነው ሳታቁት ቀስ ባንድ ቀን ላይ is gone እና ደግሞ ያ ነገር ሲያልቅባችሁ trust me don't want to face that የምሬ ነው። ስለዚህ ካሁኑ ጀምራችሁ even though painful ራሱ ቢሆን ካሁኑ ጀምራችሁ ያንን ነገር ኤክስፒሪየንስ አድርጉት። እሺ ለራሳችሁ ስሩ፣ አይምሯችሁን ሪፕሮግራም አድርጉ፣ አንደበታችሁን ሪፕሮግራም አድርጉ። you have to do what you got to do በቃ ለምትፈልጉት ነገር ዝም ብሎ ላይፍ ሎተሪ አይደለም። ዛሬ ሆና ሰክሰስፉል ሆናችሁ ዛሬ የሚባል ነገር የለም። you have to be smart። እኔ usually ከክላይንቶቼ ጋር ስሰራ especially one on one coaching ከነሱ ጋር ስሰራ ሁልጊዜ የመጀመሪያ ስቴፓችን እሱ ነው like I need to find a way አይምሯቸውን ሪፕሮግራም የማደርግበት። ያ ማለት የምርም like አቃተኝ እኮ ከበደኝ እኮ የሚሉት ነገር actually እንደዛ አይደለም። የኔ ስራ እዚህ ጋር የሚመጣው ምንድነው ትንሽ መነጽራቸውን አስተካክላለሁ። you can do it እኮ ምክንያቱም ያንን ነገር ለማድረግ እንዴት መሄድ እንዳለባችሁ step by step እያንዳንዱን ነገር ፕሮግራም አሳያችኋለሁ። and እሱም ብቻ አይደለም practical የሆኑ ኤክሰርሳይሶችንም ስለምሰጣቸው it becomes even more easier። ስለዚህ even እንደነገርኳችሁ ለኔ ክላይንቶች ማለትም ከኔ ጋር ለሚሰሩ ሰዎች already ያንን ነገር ሲያደርጉትና ለውጥን ሲያመጡ ስላየውበት I know exactly ያ ነገር እንደሚሰራ and that's why ለእናንተ ምን ነገር ሪከመንድ እያደረኩ ያለሁት። ኦኬ ሁለተኛው ደግሞ attention ነው ወይም ደግሞ ትኩረት ነው። now ምናልባት ይሄንን አባባል ታውቁት ትችላላችሁ where attention goes your energy flows የሚባል ነገር ትኩረታችሁ ያለበት ቦታ ሁሉ ኢነርጂያችሁ በዛ ቦታ ይገኛል። ስለዚህ ትኩረታችሁ የት ነው ያለው? ለምሳሌ እንበልና በየቀኑ እስቲ ስለምን ስታስቡ ነው የምትሉት? አንዳንድ ጊዜ የቀን ህልም ኖራችሁ ያውቃል like daydreaming የሚባል ነገር or even ደግሞ በጣም ከማሰባችሁ የተነሳ ማታ ላይ ህልም አጋጥሟችሁ ያውቃል? አንዳንድ ጊዜ እነዚህ ነገሮች በረንብ አድርገን ስንመለከት እንዴት ነው አስፍ ፈጣሪ ያናገረን አይነት ነገር ይመስላል። ለምሳሌላችሁ እንደዚህ ያልኳችሁ ነው። አንዳንድ ጊዜ እኔ ያጋጥመኛል like የሆነ አይዲያ አይሞሬ ላይ መጣና ከዛ በኋላ ግን ያንን አይዲያ ወደ መሬት ማውረድ ሲከብደኝ like okay እሺ በቃ ቆይ ጊዜ ልስጠው ምናምን ነገር ለና attention በቃ ወደ ሌላ ቦታ ምናምን ነገር ይሄዳል። and then ከሳምንት በኋላ or ደግሞ ከአንድ ወር በኋላ ሌላ ሰው ያሰብኩትን ነገር exactly አስቦት ተግብሮ ተለውጦበት ምናምን ነገር አለው እና like shit what happened ምናምን ነገር እና
በረም አድርጌ ማስተውል የዛን ጊዜ ግን ምንድነው አሃ ለካ ፈጣሪ ኦሬዲ ሰጥቶኝ ነበር ነገር ግን እግዚአብሔር ደግሞ ያንን ነገር ወደ መሬት እንዳወርደው እንድሰራ ይጠብቅብኝ ነበር ነገር ግን I didn't ስለዚህ ኦኬ ዲዲያ so you're lazy እሺ then ለሚሰራ ሰው እሰጠዋለሁ ይላል and then ያሱ ሰርቶ ታገኘዋለሁ ማለት ነው ስለዚህ እናንተም ብትሆኑ where your attention goes energy flows ስላችሁ የምርም እየቀለድኩ አይደለም ግን ደግሞ like ትኩረት ራሱ አላችሁ ሲጀመር I guess ይሄን ጥያቄ ጠየቁበት ዋነኛው ሪዝን ምንድነው ትኩረታችን አንዳንድ ጊዜ like በየቦታው ሊሄድ ይችላል ማለትም ሶሻል ሚዲያ ላይ አንዳንድ ጊዜ ጓደኞቻችን ጋር አንዳንድ ምን እንደነገርኳችሁ ትኩረት የምትሰጡበት ነገር አለ አይደለ but ያወራሉት ነገር ምንድነው ለምትፈልጉት ህይወት ትኩረት አላችሁ ወይ መኖር ለምትፈልጉት ማንነት ትኩረት አላችሁ ወይ and that's why I'm pretty sure in video የምትመለከቱ ሰዎች ካላችሁ የምርም like እንደ ፎርሙላም ነገር ባዘጋጅ ከ60 ከ70% በላይ ያላችሁ ነው እንደምትሉ ለምንድነው ይሄንን ያልኳችሁ again one-on-one coaching ላይ group coaching ላይ ሰርቼበት አጋለሁ and አብዛኛው ሰው የሚመልሰው ነገር እሱ ነው ጭራሽ እንደዚህ ነገር አስቤ አላውቅም which is a good thing በነገራችን ላይ አሁን እንዲኖራችሁ ማድረግ አለባችሁ ማለት ነው and ስለ ትኩረት ወይም ደግሞ ስለ attention ደግሞ ስናወራ even ስራችን ላይ ሊሆን ይችላል አንዳንዴ ፎከስ ማድረግ ይጠበቅባችኋል አይደለ like ስራችሁ በጣም ምናልባት የእናንተን ኢነርጂ የሚጠይቅ ሊሆን ይችላል or ደግሞ የምርም ትኩረታችሁ የሚጠይቅ ነገር ሊኖር ይችላል እና ያንን ነገር ግን ስናወራ እኛ somehow ህይወታችን ላይ distraction እንጨማምራለን ለምሳሌ yes መስራት እኮ አለብኝ like ለሁለት ሰዓት ለአራት ሰዓት ግን you know what ስልኬን እየቆረቆርኩ ነው yes እየሰራሁ እኮ ነው ምናምን ነገር ግን you know what እዚህ ላይ የምሰማው ነገር distract እያደረገኝ ነው ስለዚህ 100% attention የለኝም ለዛ ነገር and that's why በነገራችን ላይ manifestation በጣም እንዴ ነው ትልቁን ስራ የሚያቀልላችሁ so ምናልባት የምታውቁ ከሆነ manifestation is not like ግራችሁ እንደዚህ ሰቅላችሁ ምናምን ነገር ይያላችሁ የምትሉት ነገር that's just wrong አይነት assumption I don't know so ከየትና መጣው but ስለ manifestation ስናወራ it's just simply reprogramming your mind ነው already የተማራችሁትን ነገር unlearn ማድረግ ነው እንዴት ነው ታዲያ unlearn የምታደርጉት with simply ረጋ ብላችሁ just ask questions አንደኛ ሁለተኛ ደግሞ you see it through your mind እና የምትናገሩትም ነገር ካለ which is word of affirmation የምንለው ነገር ያንን ነገር ትናገራላችሁ ለምሳሌ አይምሮአችን like scientifically proven የሆነ ነገር ነው አይምሮአችን ሪያሊቲ ነገርና ሪያሊቲ ያልሆነ ነገርን መለየት አይችልም የምሬ ነው የምላችሁ ሪያሊቲ የሆነ ነገርና ሪያሊቲ ያልሆነ ነገርን መለየት አይችልም that's why ብዙ ሰው by the way delusional መሆን አለባችሁ የሚለው yes you have to be delusional ምክንያቱም አሁን ያላችሁ ሪያሊቲ እና የምትፈልጉት ነገር አንድ አይደለም አይደል then አይምሮአችሁን እዚህ ነገር ላይ ሪያሊቲ ላይ ፎከስ እንዲያደርግ ከማድረጋችሁ ይልቅ የምትፈልጉት ህይወት ላይ attention እንዲኖሩ አድርጉ ስለዚህ አይምሮአችሁን somehow reprogram ስታደርጉት ወደዛ ነገር then day to day ሳታውቁት subconsciously program የሚደረግ ነገር አለ which is ምንድነው okay መኪና ሊኖርን ይገባል or ቤት ሊኖርን ይገባል እሺ ስለዚህ ምን ማድረግ አለብን ያንን ነገር ለማግኘት አሁን ላይ ምን መስራት አለብን አይምሮአችን እጅግ በጣም ፓወርፉል የሆነ ማሽን ነው ያንን ነገር እንዴት መጠቀም እንዳለባችሁ ካላወቃችሁ you literally wasting ፈጣሪ የሰጣችሁን ትልቁን potential and that's just the saddest thing to see ሰዎች ላይ የምሬ ነው የምላችሁ and of course አሁንም ደግሞ ይሄንን ስላችሁ ቀላል ነው ወይ ነው አይደለም ግን so what ቀላል አይደለም እና ምን ይፈጣል like ችግር ይሻላችኋል ካላችሁ እሺ then go ahead like መለወጥ ግን ለሚፈልጉ ሰዎች ነው ይሄን ነገር በረም እየተናገርኩላችሁ ኦኬ ሶ ወደ ሶስተኛው ፖይንታችን ደግሞ ስንመጣ which is the energy ወይም ደግሞ ኃይላችሁ ነው ሶ ቅድም እንዳልኩት እንግዲህ አቴንሽናችሁ ባለበት ቦታ ሁሉ ኢነርጂያችሁ ወደዛ ፍሎ ያደርጋል ሶ ኃይላችሁን መቆጣጠር አለባችሁ if አቴንሽናችሁን የማትቆጣጠሩ ከሆነ then ኢነርጂያችሁን በየቦታው ልክ እንደሚሄድ ሶ እንደዚህ ብላችሁ አስቡታው ለምሳሌ እዚህ ጋር ባሊ ኖሮኝ and then እዚህ ጋር ደግሞ ሌላ ባሊ አስቀምጬ ባዶ እና ምናልባት ይሄ ባሊ ከላይ ውሃ እየጨመርኩለት ዝም ብሎ የሚፈስ ከሆነ that's it በቃ በየቀኑ የምናደርገው ነገር እሱ ነው so imagine አሁን ለምሳሌ እዚህ ጋር የሚፈስ ውሃ አለ and then ባሊ አለ እና ባሊ ውስጥ ውሃ ስንጨምር ኦሬዲ ሞልቷል ነገር ግን በዚህም እየፈሰሰ ነው and ያ ነገር ደግሞ ይሄን ሜቢ ሶሻል ሚዲያ ሊሆን ይችላል ጓደኛ ሊሆን ይችላል ፊልም ሊሆን ይችላል ማይሆኑ ሀቢቶች ሊሆን ይችላል ክለቢንግ ሊሆን ይችላል any bad habit anything that ለናንተ የማይጠቅማችሁ ነገር ሊሆን ይችላል so even though like እንበልና የሚጠቅማችሁ ነገር ሊሆን ይችላል እንበልና ሶሻል ሚዲያችሁን በረንብ የምትጠቀሙ ከሆነ or whatever ሌላችሁ ግን የፈለኩት ነገር ምንድነው so እንበልና እዚህ ጋር ያለውን ባዶ ባሊ መሙላት ብፈልግ if ግን ውሃው በየቦታው የሚሄድ ከሆነ like what's the point አይደለ ነገር ግን ማድረግ አለብን ሪዳይሬክት ማድረግ አለብን ስለዚህ ያንን ነገር ሼፕ አድርገን then የሆነ መስመር አዘጋጅተን ወደዚህ እንዲሄድ ማድረግ አለብን ማለት ነው ስለዚህ ኢነርጂያችሁ ላይ ልክ እንደዚህ መሆን አለባችሁ
ኃይላችን በየቦታው እንዲበታተን መፍቀድ የለባችሁም which is why attentionaችሁ አንድ ቦታ ላይ focused ከሆነ then ኢነርጂያችንም እንደዛ አድርጎ እንዴት ነው ያንን ነገር የምናደርገው well simply like ከዜሮ ስትነሱ ካላንደራችሁን እስቲ አስተካክሉ ካላንደራችሁን ጧት ስትነሱ ዛሬ ይሄን ሳለ ይሄን እናደርጋለሁ ቀጥሎ ይሄን እናደርጋለሁ ከዛ በኋላ እንበልና ምናልባት በዛ ሰዓት ከ5 ሰዓት እስከ 6 ሰዓት ስራ ሰራለሁ ከሆነ then full on እዛ ቦታ ላይ focused ነው ኢነርጂያችሁን 100% እዛ ቦታ ላይ ስጡ እዛ ቦታ ላይ focus ማድረግ ካቻላችሁና ምንም አይነት distraction ከሌለ then that's amazing የሆነ ትልቅ progress ስለዚህ ምናልባት እናንተ የምትፈልጉት ህይወት ካለ or ምናልባት መቀየር የምትፈልጉት habit ካለ በቃ simply calendar ነገር ላይ ዛሽ ነገር ጻፉና then full on እዛ ላይ dedicated ነው and then you will literally see በ2 ሳምንት በ3 ሳምንት ውስጥ ለውጡን ማየት ትችላላችሁ ይሄን ያህል like I'm full of confidence ስለዚህ አብዛኛው ሰው ችግር ምንድነው no productive መሆን ፈልጋለሁ ለውጥ ማውጣት ፈልጋለሁ ይለና 20-30 መጽሐፍ ያነባል በት ምንም ጠብ የሚል ነገር የለም በነገራችን ላይ even ስለ መጽሐፍ ማንበብ ስናወራ please don't get me started እንጂ people think መጽሐፍ ስለደረደረው or ደግሞ ከጀርባው ላይብረሪ ስላለው እና ነገር መጽሐፍ ያነበበ ይመስላል but no ማንበቡ ብቻ ራሱ ጥቅም የለውም ያነበባችሁትን ነገር ወደ አክሽን መውረድ አለበት that's why እንበልናው ለምሳሌ ስለ መጽሐፍ ስናወራ ስታነቡ ጊዜያችሁን አይደለም ሰጡት እሺ ከዛ በኋላስ ምን ማድረግ አለባችሁ ወይ ጊዜን ሰጥቼ እስካነበብኩ ድረስ attention ሊኖረኝ ይገባል right ስለዚህ attention ደግሞ ካለን then ያን ነገር ወደ አክሽን ሳወርደው ወይም ደግሞ ወደ ተግባር ሳወርደው ሙሉ ለሙሉ መስጠት አለብኝ ኤነርጂ መስጠት አለብኝ ማለት ስለዚህ even እናንተ እንኳን ብትሆኑ ይሄን ቪዲዮ ስትመለከቱ ጊዜያችሁን ሰጣችሁ ነው ይሄን ቪዲዮ ስለተመለከታችሁ ትለወጣላችሁ ማለት አይደለም you have to pay attention በመጀመሪያ የማወራው ነገር ከዛ በኋላ you have to dedicate your energy ይሄንን ነገር ወደ ተግባር የሚቀይሩበት ማለት ነው እንደነገርኳችሁ ኮንሱም ታደርጉትን ነገር መሬት ማውረድ ካቃታችሁ then ቅድም እንደተናገርኩት maybe ፈጣሪ ያንን አይዲያ ወስዶ ከናንተ ለሌላ ሰው ሊሰጥ ይችላል ስለዚህ you need to be in full of action እና ወደ ተግባር ብቻ መግባት አለባችሁ እሺ ስለዚህ ጠቅላላ ሳደርግላችሁ እንግዲህ ዛሬ ያወራነው እነዚህ 3 ነገሮች ዋና በጣም ኮር ምንላቸው ህይወታችሁን ለመቀየር ማድረግ ያለባችሁ ናቸው ስለዚህ ምንም አይነት ለችግሮቻችሁ ምክንያቱም በደረደሩ it's pointless you just have to be better at managing your time energy እና attention እንዴት ነው ማድረግ የምትችሉት ኦሬዲ ፕራክቲካሊ ነገሮችን አውርተንባቸዋል ነገር ግን ቪዲዮን ከመጨረሴ በፊት በጣም ዲፕ የሆኑ ጥያቄዎችን መጠየቅ ፈልጋለሁ እሱ ምንድነው የመጀመሪያው ህይወቴ ላይ ጊዜን ስፔንድ ነው ያደረኩት ወይንስ ኢንቨስት ነው ያደረኩት ይሄንን ጥያቄ ለማብራራት ምን ማለት ነው እንግዲህ ዝም ብላችሁ እንደዘፈቀደ የምትኖሩ ሰዎች ካላችሁ ኦፍ ኮርስ ጊዜያችሁን ዝም ብላችሁ እያወጣችሁ ነው ነገር ግን ጊዜን ኢንቨስት ማድረግ ማለት ምን ማለት ነው ዛሬ የማጠናው ነገር ካለ ዛሬ ኮንሱም ማድረገው ነገር ካለ በኋላ ላይ የተሻለ ህይወትን እንድኖር የሚያደርገኝ ነገር ላይ ኢንቨስት እያደረኩ ነው ስለዚህ ጊዜያችሁን ኢንቨስት ያደርጋችሁ ነው ወይንስ ጊዜያችሁን ስፔንድ ያደርጋችሁ ሁለተኛው ደግሞ ስራን ስሰራ ወይም ደግሞ ህይወቴን ስኖር to my highest energy level ነው እየሰራው ያለሁት ወይንስ እኔ ነው ፑሽ ያደረኩኝ በርናውት እስከመሆን ድረስ ነው የምሰራው ይሄንን ለምንድነው ያልኳችሁ እንበልና ለምሳሌ በአንድ ሳምንት ውስጥ 4 ቀን 5 ቀን በቃ ጧት ተነስቼ ጂም ሄጄ ከዛ በኋላ እንደዚህ አድርጌ ከዛ በቃ ገብታችኋል ከጧት እስከ ማታ ምናምን ፓክድ የሆነ ነገር አድርጌ ከዛ በኋላ ግን after 3 days ምን አደርጋለሁ ክራሽ አውት አደርጋለሁ በርናውት አደርጋለሁ በቃ እላለሁ so even ኢነርጂያችሁን ራሱ ማኔጅ ማድረግ እሱ ነው ቅድም ያልኳችሁ ስለዚህ እስቲ ንገሩ ኃይላችሁን to your highest potential እየተጠቀማችሁ ማኔጅ ያደርጋችሁ ነው የምትሄዱት ወይንስ በርናውት እስከምታደርጉ ድረስ ነው የምትሰሩት ሶስተኛው ጥያቄ ደግሞ በጣም ኢምፖርታንት ናት እሱን ደግሞ ምንድነው ዛሬ ትኩረቴን የሰረቀብኝ ነገር ወርዝ የሚያደርግ ነገር ነው ወይንስ አይደለም ለምንድነው ይሄንን ያልኳችሁ of course እንደነገርኳችሁ በየቀኑ ትኩረታችን የተለያየ ቦታ ላይ ሊሆን ይችላል ችግር የለውም እሱ ግን ቅድም እንዳልኩት ትኩረታችሁን ግን አንድ ቦታ ሰብሰብ ማድረግ ነው ዋናው ፖይንት ስለዚህ ዛሬ ትኩረታችሁን የወሰደባችሁ ነገር ምንድነው እሱንም ካለ ነው ከሌላ ሲጀምር ትኩረት ከሌላችሁ እስቲ ግን ኮንቨርሴሽን ለሳውኛ ሆነ ነው ግን ትኩረታችሁን የወሰደባችሁ ነገር ካለ was it worth it let me know ስለዚህ I hope እንግዲህ ከዚህ በኋላ እንዴት አድርጋችሁ እነዚህ ነገሮች ማኔጅ እንደምታደርጉ በደንብ ኢንሳይትፉል የሆነ ነገር እንደነገርኳችሁ እንድራሳችሁ ላይ ደግሞ አፕላይ ማድረግን እንዳትረሱ and definitely ደግሞ ከኔ ጋር one on one coaching ስለ self development ከፈለጋችሁ እዛው ዲስክሪፕሽን ሴክሽን ላይ አስቀምጥላችኋለሁ ሊንኩ እዛ ላይ አለና ፉል ዲቴይሉን አንብባችሁ እዛ ላይ አፕላይ ማድረግ ትችላላችሁ or ደግሞ even group session ማለን እዛ ላይ አፕላይ ማድረግ ትችላላችሁ so I hope እንግዲህ ዛሬ ቪዲዮ በረንባርጋችሁ እንደተጠቀማችሁ ምናልባት ይሄን ቪዲዮ ከወደዳችሁ definitely ይሄን ቪዲዮ ደግሞ ሪከመንድ አደርጋችኋለሁ ሐሳብ አስተያየት ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁኝ በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ